ትላንት ማታ የሞቱ ሰዎች ለዛሬ ጠዋት እቅድ ነበራቸው። ዛሬ ጠዋት የሞቱ ሰዎች ደግሞ ለዛሬ ማታ እቅድ ነበራቸው። በእያንዳንዷ ሰከንድ ውስጥ ቢያንስ 2 ሰው ይሞታል። ከኔ ጋር ባሳለፋችሁት 10 ሰከንድ ውስጥ ወደ 20 ሰው የሚሆን እያለፈ ነው ማለት ነውና አይናችንን እንዲከድን እስክንከፍተው ድረስ ሁሉ ነገር ሊጠፋ ይችላል። የምንተማመንበት ነገር፣ ጊዜያችንም፣ ጉልበታችንም፣ ሀብታችንም ኤኒቲንግ ይጠፋል እና ነገሮችን፣ ፍቅርን፣ ይቅርታን፣ ህልማችንን ማሳደድን፣ ኢምፖርታንት የሚባሉ ነገሮችን ራሳችንን ማወቅ፣ ጆይ፣ ደስታ፣ ሰላም፣ የነፍስህም የህሊናህም ሰላም፣ እነዚህ ነገሮች ለነገ የሚቆዩ አይደለም። ምናልባት ዛሬ ጊዜ የለኝም ብለህ ታልፋለህ። ነገ ደግሞ ኢነርጂ የለኝም ሙድ አይደለም ብለህ ታልፈዋለህ። ከነገ ወዲያ ሜቢ ያንተ ቀን ላይሆን ይችላል እና ነገሮችን ለነገ ማቆየት ማቆም አለብን። ይቅርታን ለነገ ማቆየት፣ ፍቅርን ለነገ ማቆየት፣ ስራን ለነገ ማቆየት። ዛሬን የተሰጠንና ዛሬ ላይ ማድረግ የምንችለውን ያህል ካረግን ነገ ደስተኛ መሆን እንችላለን። ካለፈ ደግሞ ምንም ችግር የለውም። ጀርመኖች ምን ይላሉ መሰላችሁ? ላይክ ጊዜያችሁን ቢራቢሮ ስታባረሩ አታጥፉ። ቤታችሁ ውስጥ አሪፍ ጋርደን ስሩና ቢራቢሮዎቹ ይመጣሉ። ባይመጡ ራሱ ግን እናንተ ራሳችሁ አሪፍ ጋርደን አላችሁ ይላሉና ለዛሬ እንኑር።